ምንቴንም ታዩ በጣም ወደዋለሁ አፈቅረዋለሁ ለዛ ከሰዋለሁ ታይልኝ አታስጨንቂው ልጁንም ማለት ነው። እኔና ምንቴ እርግጥ ነው በእናሂሚና በነብሩኬ በኩል ነው ተዋወቅ ነው በእነሱ በኩል ብንተዋወቅም ለኔና ለሱ ሪሌሽንሺፕ ግን ገና የመጀመሪያዎቹ ነን። ሶ ምንቴን ደግሞ ከፈለኩት ማንም ሊነጥቀኝ አይችልም። እኔ ነጥቁ ሜቢ ምናልባት እኔና እሱ ነገር አልተጻፈልን ወይ ደግሞ አልተፈቀደልን ይሆናል። ልጅቷም የመጣችው ትላንትና የት ነበረች? ዛሬ ደግሞ በመሐላችን ጋር ጸብ ስለተፈጠረ ነው መታ ፍቅራችን ይመለስ ያለችው። መምጣት ያልተመቸው እኔ ስንገላታ ይገኝን ቆይ አንተ ይልክሽ ምንቴ ምናልባት ሚዲያ ላይ ተሹሊውን ይችላል ከኔ ጋር በጣም ብዙ ነገር ያሳለፈ ልጆች ነን። ትላንትና እንደዛ ሲጎዴ ነበርልሽ ትላንትና እንደዛ ብዙ አይነት ቻሌንጅ ሲያሳልፍ የነበርልሽ የት ነበርሽ ያኔ? ይሄ ሆን ብለሽ እኔና እሱ ለመለያየት ነው የተነሳሽ። እኔ ችግር የለውም አጠገቡ አልደርስም እሱ ተስማምቶት ካንቺ ጋር መሆን ከፈለክ እስካሁን የተጎዳው ይበቃዋል። እኔ ከሰዋለሁ በቃ መጀመሪያ ተረጋግተሽ አውሪ። እኔ ላይ ምንቅርቅር ስላልሽ እንታመጭ ነገር የለም ባይዘው ልንገርሽ። ሰላም ሰላም፣ እንዴት ናችሁ የኔ ውድና ጣፋጭ ናችሁ ቤተሰቦቼ? አላችሁልኝ ወይ? እኔ ያለ እግዚአብሔር ይመስገን። ያው ዛሬ ሜቢ ምናልባት ወደ እናንተ አልመጣም ብዬ ነበረ፣ ግን ግዴታ ማወቅ ያለባችሁ ነገር ስላለና እኔም ደግሞ መስማት ያለብኝ ነገር ስላለ ነው የመጣው ዛሬ። ማለት መስማት ያለብኝ ስላችሁ የምንቴ ማለት የድሮ ፍቅረኛው ተብያዋ ደውላ ጠርተኛለች። ደውላ ጠርተኝ ምናምን ነገር እና በምንቴ ጉዳይ ላወራሽ እፈልጋለሁ ብላኛለች። እና እኔ ከሱ ጋር ሲጀመር እናንተ ፊት ለፊት በሚዲያ መቅረብ አልፈልግም ካሁን በኋላ ማለት ነው። በቀደምም ጠርቶኝ ሳላቅ ነው እውነት ለመናገር ቪዲዮ ላይ ገባሁት እንጂ ስለ እውነት ቪዲዮን ባየው ኖሮ አልመጣም ነበር። እና ዛሬም ደግሞ ያው ከእናንተ ጋር አብሬ መስማት ያለብኝ ነገር ስለሆነ ብዬ ነው የጠራኋችሁ። ማለት እንዴት እየሄደ ነገሮች እንደሆነ አልገባኝም። በጣም ብዙ ነገር እየተፈታተኑን ያለና እኛ ገና ጅማሬ ላይ ያለን ልጆች ነን። ባይዘዌ ፋሚሊ ታውቃላችሁ፣ በጣም ጅማሬ ልጆች ነን። ማለት እኔና ምንቴ እርግጥ ነው በእናሂሚና በነብሩኬ በኩል ነው ተዋወቅ ነው በእነሱ በኩል ብንተዋወቅም ለኔና ለሱ ሪሌሽንሺፕ ግን ገና የመጀመሪያዎቹ ነን። ገና በመጀመሪያው ጊዜ በመጀመሪያው ሰዓት እንደዚህ አይነት ፈተናዎች ለምንድን ነው ያጋጠሙን ያለ ነው? ሜቢ ምናልባት እኔና እሱ ነገር አልተጻፈልን ወይ ደግሞ አልተፈቀደልን ይሆናል። በጣም ብዙ ሪዝኖች ጭንቅላቴ ውስጥ እየመጡ ነው ያሉት። ምክንያቱንም እንዴ ያኔ በሀይሚ ጉዳይ ያ ሁሉ ነገር ስንታገል ቆይታ እሺ ብሎ እርግፍ አርግቶ ትቶ ነበር ሁሉንም ነገር ማለት ነው። ከዛም በኋላ በሆነ መሃል ላይ እነሱ ጋር ጸብ በተፈጠረ ቁጥር ሃይሚ ብሎ እየዞረ ከኔ ጋር ጸብ እየተፈጠረ ከዛ መልሶ ይቅርታ እያለ ድጋሚ ነገር ሲፈጠር ሃይሚ ብሎ እንዴ ሁሉም ባይዘው የየራሳቸው ላይፍ አላቸው ሁሉም ማለት ነው ፋሚሊ። በጣም ሁሉም ሰው ሁላችንም በየራሳችን ቁስል ህመም አለ። ሁላችንም በየቤታችን ችግር አለ። ሳይኖር ቀርቶ አይደለም፣ ግን ሁሉንም ደግሞ አውጥተን አናሳይም ለሰው። በእያንዳንዱ ነገራችን ላይ ደግሞ ሰው ጣልቃ አይገባም። እና ምንቴ ለምን ይሄን ነገር ማገናዘብ እንዳልቻለ አላውቅም። አሁንም ድረስ በቃ እተዋለው ይልና ስለ ሃይሚና ስለ ብሩኬ ታውና ደግሞ መልሶ ደግሞ ለዛ ለካዲ ለሆነ ጓደኛው ጠበቃ እየቆመን ያለው ካያችሁት ማለት ነው። ትላንትና ኢቭን እንኳን እንደዛ ብዙ ነገር እያወራ ይቅርታ እየጠየቀ ምናምን ነገር እሷን በስነ ስርዓት ሰላም ብሎ ከዛም በኋላ አልመለስም እንዴ ሲጀምር ለልጅቷ ፊት ባይሰጣት ኑሮ እቺ ልጅ የሆነ ነገር በቃ አይደለ ገና እንደመጣሽ ጓቢ ልባት ትላንትናውኑ ራሱ እንደመጣሽ ጓቢ ልባት ኑሮ ፊት ባይሰጣት ኑሮ እንደዚህ አትጨማለቅ። ልጅቷም የመጣችው ትላንትና የት ነበረች? ዛሬ ደግሞ በመሐላችን ጋር ጸብ ስለተፈጠረ ነው መታ ፍቅራችን ይመለስ ያለችው። በእርግጥ የጣሉት ነገር ሲነሳ አውቃለሁ ያማል፣ ግን ትላንትና የጠፋች ልጅ ዛሬ በመሐላችን ጋፕ ሲፈጠር ብዙ ነገሮች እየገቡ ነው ያሉት መሐላችን በጣም ብዙ ነገር። ያኔ ምንና ምንቲ መሐል ብዙ ጋፕ ሲፈጠር ሰላም የምትባለው አልሽ መታ አበጣብጣን አተራምሳም ብዙ ነገር ተፈጥሮ ጠፋች። እግዚአብሔር ይመስገን ጠፋች። ዛሬም ደግሞ ማላቃት የሚችል ልጅ ምንቴ ከዚህ በፊት ፍቅረኛ እንዳለ ሁላ አላቅ ፋሚሊ ፈጣሪ በሚያውቅ ምንም የማውቀው ታሪክ የለም። ያ ሁሉ ሳላገን ዛሬ ፍቅረኛ ነኝ ሁሉ ነገራችን እንዲመለስ ፈልጋለሁ
ኢቭን ብዙ ነገር እስኪያሳልፉ ድረስ የደረሱ ፍቅረኛሞች ናቸው። ይሄን ግን የማውቀው ታሪክ የለም፣ ተደብቆኛል። በቃ ለምንድን ነው ያልተነገረኝ እንዴ? ምንም ቢሆን አነሰን በዛ የግዴታ ስለ ሰው ልጅ ለማወቅ ሪሌሽንሺፕ ውስጥ መግባት አይጠበቅብንም። ጓደኛ ባለን ሰዓት ራሱ ብዙ ነገር የምናወራው ልጆች ነን። እኔ ስለራሴ በጣም ብዙ ነገር የሚያውቀው ነገር አለ። እኔ ፋሚሊ እዚህ ጋር መጥቼ እናንተ ፊት ለፊት እንዲህ እንደዛ ወጣ ወረደ ለማለት አይደለም፣ ግን በጣም ስለተሰማኝ ነው። በጣም ማለት ነው። ታውቃላችሁ እናንተም እንዴ እኔ ለሱ ስል በጣም ብዙ መስዋዕትነት አድርጌያለሁ። በጣም ብዙ ነገር እናንተ ፊት ለፊት ያሉጡ በጣም ብዙ ነገር ከራሱ ጋር እንዲሆን እንዲስተካከል በጣም ብዙ ነገር ለፍቻለሁ። ይሄ ነው ለኔ ምላሽ። ለምን በተለያዩ ሴቶች እየመጡ እንደዚህ ወጥቶ ወረደ። ከዛን ደግሞ ሃይሚና ብሩኬ በተጣሉ ቁጥር እሱ መሀል ላይ ሲገባ እሱ ወደ ራሱ ለመመለስ ሌላ ትግል እንዴ ማለት እኔ እዚህ ጋር እያደረኩት ያለው ነገር እየታየ አይደለም ፋሚሊ። ምናልባት እናንተ ጋር እንደዚህ እየመጣው ማውራቴ ወይ ደግሞ እሱ በፈለገኝ ሰዓት መገኘቴ ምናልባት እሱ ይሆናል ዝቅ እያደረገኛለሁ። በቃ ምናልባት እሱ ይሆናል እያስናቀኛለሁ። ካሁን በኋላ እኔ እናንተ ፊት ለፊት የሆነ ሰዓት ላይ መምጣት አይቀርም፣ አጋጣሚ ተገኝቶ መምጣት አይቀርም። ግን በቃ መምጣት አልፈልግም እና የኔ ይቅር ፋሚሊ፣ እኔ ጋር ብቻ ይቅርና እናንተ ፊት ለፊት እንኳን ስንቴ ነው ቃል ይገባው። በቃ ካሁን በኋላ በሃይሚና ብሩኬ መሀል አልገባም። ስለ ሃይሚ ስም አላነሳም። በራሳችን ቤተሰብ ፋሚሊ ፊት ለፊት መምጣት እንኳን ካለብን በራሳችን አይደል ነው የምንመጣው ብሎ ካንድም ስንቴ ነው እናንተ ጋር ቃል ይገባው። እኔ በጣም ቃሌን እየጠበቅኩ ነው ያለው፣ እስከማውቀው ድረስ እየታገልኩ ነው ያለሁት። ግን እሱ ከዚህ ያደረገ አይደለም። የሆነ ሰው ይመጣል፣ ከዛ የሆነ ጸብ ይፈጠራል፣ ከዛ ሃይሚና ብሩኬ ጋር የሆነ ነገር ይፈጠራል፣ ከዛ ድጋሚ እነሱ ጋር እንዴ እኔና እሱ መሀል ብዙ ነገሮች እኮ መስተካከል ያለባቸው ነገሮች አሉ። ያየዋለኝ ቪዲዮ ካሁን በኋላ እኔ ከሱ ጋር ቪዲዮ ላይ እንደማልመጣ ያውቃል። ይሄን ቪዲዮ እንደምታየው አውቃለሁ። ስለዚህ ይሄን ቪዲዮ ታየዋለክ፣ አስተካክል የራስን ህይወት። እስቲ የሰውን ህይወት ቅድሚያ ትተ የራስ ህይወት ማስተካከል የሚባል ነገር አለ። ይሄን ያንተን ችግር እዚህ ጋር ሳንቀርፍ ሃይሚና ብሩኬ ብለን መዝለላችሁ ምንም ዋጋ የለው። እነሱም በራሳቸው መንገድ እኮ የራሳቸውን ህይወት ሊያስተካክሉ በጣም እየጣሩ ነው ያሉት። እኛስ እንዴ እኔ በጣም እንጃ ፋሚሊ፣ በጣም ነው የሚያስጠላው። እግዚአብሔርም በጣም ማለት ነው። እኔ ለምንድን ነው ብቻዬን እንዴ ለሁለታችን ሪሌሽንሺፕ እኔ ብቻዬን የምለፋበት ምንም ነገሩ እየታየኝ አይደለም። ምንም ጥቅሙ ብቻ እንጃ አላውቅም። የትኛውን መውሰድ እንዳለብኝ የትኛውን ምን ማድረግ እንዳለብኝ አላውቅም። ብቻ ዛሬ የሚመጣሁት ነግሬያቸዋለሁ፣ ግጁ ነው ነው እፈልግሻለሁ፣ ላውራሽ ፈልጋለሁ በምንቴ ጉዳይ ስላለችኝ ነው። ትምጣ ታውራኝ፣ ምን እንደምትለኝ መስማት ፈልጋለሁ። እናንተ መስማት ስላለባችሁ እናንተ ፊት ለፊት ስለመጣች ብዬ ነው እንጂ መምጣት አልፈልግም ነበር። ሚዲያ ላይ እዛ በውስጥ መጨረስ ይችል ነበር። እስቲ ትምጣና ምን ልትለኝ እንደሆነ እንሰማታለን። ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ። አሁን የመጣሁበት ምክንያት በምንቴ ጉዳይ ላወራሽ ፈልጌ ነበረ። ምን ከቻልሽ ከዚህ በኋላ አጠገቡ ባደርሽ ደስ ይለኛል። ማለት ይሄንን እንኳን በስልክ መናገር ትችይ ነበረ፣ ግን ነው በአካል እናወራ ብዬ ነው። በአካል ብናወራ ይሻላል ብዬ ነው። ከዚህ በኋላ ከቻልሽ አጠገቡ እንዳደርሽ። ከዚህ በፊት በድያለሁ፣ አሁን ልክሰው ፈልጋለሁ። ወደ ሩሃው ፍቅራችን እንመለሳለን። እባክሽን ከቻልሽ መሀላችን እንዳትገቢ ፈልጋለሁ።
አይደለም ማለት ቆይ አንተ ይልክሽ ምንቴ ምናልባት ሚዲያ ላይ ተሹሊውን ይችላል ከኔ ጋር በጣም ብዙ ነገር ያሳለፈ ልጆች ነን። ትላንትና እንደዛ ሲጎዴ የነበረ ልጅ ትላንትና እንደዛ ብዙ አይነት ቻሌንጅ ሲያሳልፍ የነበረ ልጅ የት ነበርሽ ያኔ? ዛሬ በመሃላችን ጋር ሲፈጠር ይመጣሽ ነው። አሁን እሱን አውቃለሁ በጣም በድያለሁ። ልክሰው ፈልጋለሁ ከዚህ በኋላ ማለት ነው። እምትክሺው እኮ የኔ ቆንጆ ይልሽ እምትክሺው እኔና እሱ ስንለያይ ጠብቀሽ አይደለም። እሺ ገብቶሻል አይደለ? ይሄ ሆን ብለሽ እኔና እሱ ለመለያየት ነው የተነሳሽ። እኔ ችግር የለውም አጠገቡ አልደርስም። እሱ ተስማምቶት ካንቺ ጋር መሆን ከፈልክ ሲጀመር እኔ በዚህኛው ጉዳይ ላይ አልመሰለኝም። ደውለሽ እንኳን አየር ላይ ምን ያጠገባት ትድረሽ ብትይኝ ባትይኝም አልደርስም እኮ ይገባኛል። ግን ከስልክ ይልቅ በአካል ብናወራ የተሻለ ይሆናል ብዬ ነው። ገባሽ? ከዚህ የተለየ ነገር ልልሽ ምንም በቃ ከቻልሽ አጠገቡ አትደርሽ ከዚህ በኋላ እስካሁን የተጎዳው ይበቃዋል። እኔ ክሰዋለሁ በቃ። ምንድነው የተጎዳው? ብዙ ነገር እኔም ጎድቻለሁ ከዚህ በፊት እክሰዋለሁ በቃ። አጠገቡ እንዳትደርሽ ከቻልሽ። ቢያንስ አንቺና እሱ ምን ያህል በፍቅር ቆይታችኋል? ብዙ አመት ቆይተናል። በቃ ከምነግርሽ በላይ ማለት ነው። ብዙ ቻሌንጆችን አልፈናል አብረን ማለት ነው። ክፉ ደጉንም በማላችን የገባው አለመግባባት ቢያጣለንም አሁን በቃ ልክሰው ፈልጋለሁ። እርግጠኛ ነሽ? አዎ ልክሰው ፈልጋለሁ። አጠገቡ አትደርሽ። እርግጠኛ ነሽ የሱ ፍቅረኛ ነበርሽ? አዎ ለብዙ አመት ብዙ ጊዜያትን አብረን አሳልፈናል። ቢያንስ ከተለያያችሁ ምን ያህል ጊዜ ሆናችሁ? እሱ እኮ ጊዜው እንኳን አስፈላጊ አይደለም ማለት ለምን ልወቀው እንጂ ምን ችግር አለ? አይዞሽ አልቀማሽም። መቀመጥ አለመቀመጥ ይሄ እኔ ማብራራት ግዴታ የለብኝም። ገባሽ? ለዛ በቃ ተይ ምንቴንም ተይው። በጣም ወደዋለሁ፣ አፈቅረዋለሁ። ለዛ ክሰዋለሁ። ተይልኝ፣ አታስጨንቂው ልጁንም ማለት ነው። እኔ አላስጨነኩትም። ሚኒና ሲጀመር እየደወለም የነበረው ይቅርታም እየጠየቀ የነበረው አይተሻል ቪዲዮ ላይ ራሱ ነው እንጂ እኔ አይደለሁም፣ አልደረስኩበትም። አሁንም ደግሞ ካሜራ ፊት ለፊት የመጣሁት እኔ በካሜራ አንደኛ ስለመጣሽ ነው፣ ሁለተኛ ደግሞ ምንቴ ቢኖር እኔ አልመጣም ሚዲያ ላይ ገብቶሻል አይደለ? ስለጠራሽኝ ነው የመጣሁት በቃ። ምክንያቱም በፋሚሊ ፊት ለፊት የተጀመረው የተለየ ነገር መታወሪ ነገር ካለ ብዬ ነው የመጣሁት እንጂ የመምጣትም ሀሳቡም አላማውም እቅዱም የለኝም። እሺ በቃ ከዚህ በኋላ እንዳትመጪ። እኔማ አንቺ የሚያገናኘን ነገር የለም። ምንቴ ጋር ማጠገቡ እንዳትደርሽ። እኔ የሱ የኔ ብቻ የኔና የኔ ብቻ ነው። ወይኔ እናቴ የኔ ነው ብዬ አልጣላሽም በነገርሽ ላይ እመኚኝ። ምክንያቱንም ምንቴ አሁን ላይ በኔና በሱ መሀል የተፈጠረውን ነገር እየታገለ ይሆንልሽ ስላልሆነ የኔ ነው ታዩ አይመለከትሽም ልልሽ አልችልም። ገብቶሻል አይደለ? ግን አንቺም የማይሆን ሰው ላይ ነው የጣልሽ። አይሆንሽ። ኧረ በጣም ይሆነኛል። እኔ አውቀዋለሁ ምንቴን ማለት ነው። ምን ያህል ታውቂያለሽ? ብዙ አመት አውቀዋለሁ። እኔ በጥቂት ጊዜ ውስጥ በጣም አውቀዋለሁ ምንቴን ልንገርሽ ከሚባለው በላይ ማለት ነው። ስለምንቴ አንቺ ጥሩንም ክፉንም ልታወሪ ትቻለሽ። እኔ ግን እሱን ስለማውቀው ምንም ብትይኝ ልሰማሽ አልችልም። በጣም ተሸውደሻል። ባይዘው የምር አንቺ አትነግሪኝ። መጀመሪያ ተረጋግተሽ አውሪ። እኔ ላይ ምንቅርቅር ስላልሽ የምታመጪው ነገር የለም። ባይዘው ልንገርሽ ምንም ማለት ነው። ምንቴን ደግሞ ከፈለኩት ማንም ሊነጥቀኝ አይችልም። እኔ ነጥቅሽ ውይ የምርሽ ነው? አለመተዋወቅ ይሉታል። ይሄ ነው እንግዲህ ይልሽ። እኔ በዚህ ሰዓት ላይ ልክ ውስጥ መገባበት ይችላል። ልክ ውስጥ ከገባው ደግሞ አንቺ አይደለሽም ምንቴ በደንብ ያቀኛል። ልንገርሽ ገብቶሻል? ግን እኔ ካሁኑ መመክርሽ ነገር አይሆንሽም። አይዞሽ አልቀማሽም። እኔ ራሴ ለማድረግ ምናምን አይሆንሽም እያልኩ አይደለም፣ ግን አይሆንሽም። እሺ አይሆነኝም ማለት እኔ ነኝ የማውቀው። የማይሆነኝ ሰው እኔ ያውቀዋለሁ አይደል? ለዛ አንቺ ደግሞ መናገር አይጠበቅብሽም። በርቺበት፣ ምንም አልልሽም። የምሬን ነው። ግን እሱ ከመጣብኝ ምንም ማድረግ አልችልም። እንግዲህ በቃ አንቺ አትድረሽበት። እሱ ከደረሰብኝስ? እሱን ደግሞ እኔ የራሴ ብቻ ማድረግ እችላለሁ። እሱ ከደረሰብኝስ? ከሱ ጋር እናወራለን። እሱም ደግሞ አይደርስብሽ። እርግጠኛ ነሽ? እንዳይደርስ አድርገዋለሁ። ነገ ሄመን ብሎ ይመጣል። ነገ አይደለም በኋላ ሄመን ብሎ እንደሚመጣ በጣም 100% እርግጠኛ ነኝ። እስኪ ስመጣ እንታያያለን። ምን ልታረጊ? እሱን ይዛኔ እናያለን። ልዝችን የመጣሽው? አይ መዛት አይደለም እየነገርኩሽ ነው። መዛት ደግሞ እንዴት እንደሆነ ላሳይሽ እንዴ። ማየት ትፈልጊያለሽ? ሰው ሲዝት እንትን አለ። ተግባር ነው የምፈልገው በነገርሽ ላይ እኮ እሱን እናያለን። ይዛኔ ተግባ እሱ አንቺ ጋር በጣም እንደሚፈጠር እናያለን። ጌታ ሆይ ዘንድሮስ ምን አይነት ሴቱ እንደሚያመጣብኝ ብቻ በጣም በዛችሁ። የምንት ያፍቃሪሽ በጣም በዛችሁ። በቃ እኔ ከነሱ ጋር ሲጀመር አልመደብም። በጣም ነው የምወደው ማፈቅረው።
በጣም ምን ትሁኝለታች? አሁን ያንቺ ማፍቀርና መውደድ መስፈርት እኮ ማለት ነው በጣም ብዙ ነገር ሊኖር ይገባል። ገብቶሻል አይደል? ብዙ ነገር አደርግለታለሁ። ገባሽ? እሱ የፈለገውን ነገር አደርግለታለሁ ከዚህ በኋላ ማለት ነው። እስከዛሬ የተበደለው ይበቃኛል። ምንም አልተበደለም የኔ እናት። በቃ ከዚህ በኋላ እየተጨነቀ ያለውንም ነገር እንዲረሳ ፈልጋለሁ። ደግሞ አስነሳዋለሁ። በቃ እኔ የምልሽ ነገር ገባሽ? አጠገቡ ከዚህ በኋላ እንዳትደርሺ። ከደውልልሽ አይደውልልሽም ሲጀመር ማለት ነው። እናም አንቺም ልተሳሰሽ እንዳትደውይለት። እርግጠኛ ነሽ? አዎ በርቺበት። እኔ ችግር የለውም አልደርስበትም። ግን ነገ ሂመን ብሎ ሲመጣ ከኔ ጋር የማይሆን ነገር ውስጥ እንዳንገባ እየነገርኩሽ ነው ያለው እኮ። እሱን ይዛኔና ያለ እሱ ሲመጣ በጣም ከኔ ጋር የማይሆን ነገር ውስጥ ለመግባት እየፈለግሽ ነው ታውቆሻል። እኔ ካንቺ ጋር ምንም አይነት ነገር አልፈልግም። ምንም አይነት ነገር ማለት ንክኪ አልፈልግም። ንግግርሽ እንደዛ ነው የሚመስለኝ። ቆንጆ ሊመስልሽ ይችላል። አንቺ በተረዳሽው መንገድ ልትረጂ ትችላለሽ። ችግር የለውም አልደርስም። አልጠገቡ ከመጣ ግን ምንም ማድረግ አልችልም። ግን ከኔ ጋር የማይሆን መስመር ውስጥ ደግሞ ባትገቢ መልካም ነው። እኔም ከአንቺ ጋር የማይሆን መስመር ውስጥ መግባት አልፈልግም። ይሄንን ነው የምትነግሪኝ? ለዚህ ነው አንገብገበሽ የጠራሽኝ? ባካልና አውራሽ ተሻለ ነው ብዬ ነው። ምንም ለውጥ የለውም። ባይዘዌ በስልክም ብትናገሪ እኔ ይሄ መንጋ ምንም የሚለወጥ ነገር የለም። ሶ ካሁን በኋላ ሁለታችሁንም ደግሞ ላይ አልፈልግም። በቃ እኛም ልናሽ ወደ ህይወቱ ሁለተኛ እንዳንመጣ አልፈልግም በሚለው ተስተካከለ። አትፈልጊ የሱ መፈለግ አንቺ ልትወስኚች ገብቶሻል። አሁን መሄድ ትችያለሽ። ስላዳመጥሽ ነው መስገኛለሁ። ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመ ሰው ነኝና እሺ ማለት ፋሚሊ መንገዴን ያቀለለችልኝ ባይዘዊ ግን በጣም አነጋገሯና አክቲንጓ ከኔ ጋር የማይሆን መስመር ስለመግባት እየፈለገች ነው ያለው። ሶ አልነካትም። ከደረሱብኝ ግን ደግሞ ምን አይነት ልጅ እንደሆንኩ እንኳን ሌላ ሰው እናንተም ታውቃላችሁ። እኔ በዚህ ሰዓት ደግሞ ጸብ የምፈልግ ልጅ አይደለም። በጣም ወደ ራሴ ተመለስኩኝ። ሶ ምንቴ በዚህ አጋጣሚ መልካም የመካስ ቀን ይሁንልን ነው የመካስ ዘመን ይሁንልን። በቃ የምትክስ ፍቅረኛ መታለሃለች። ቆንጆ አርግታ ትካስ። ከያው ፋሚሊ ካም በኋላ እኔ ራሴ ወደ እናንተ ከናፈቃችሁኝ ልመጣ እችላለሁ እንጂ ከምንቴ ጋር ሁለተኛ ሚዲያ ላይ አልቀርም። ሁለተኛ ማለት ነው ፋሚሊ። ሶ ምን እንደምል አላውቅም። እግዚአብሔር ብቻ ከራሳቸው ጋር ነው። ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ